አንቺ የልቤ ንግስት ፍቅሬን ልግለጽልሽ ቃላቶች ባይገልጹሽ ልቤንም በሐሴት መንፈሴን በደስታ ሞላቻት ሕይወቴን በሳቅ በፈገግታ እንደ ሕፃን ባርቄ ተጫውቼ ስቄ ደግሞ እንደ ፈንድሻ ፈንድቼ ፈንድቄ ከተሰጠኝ ዕድሜ አንድ የምጨምረው ያንቺን ፍቅር ሳይ ነው ልቤን ሳዳምጠው አንቺ መሆንሽን ልቤ ሲነግረኝ ነው። ዛሬም ወድሻለሁ ነገም ወድሻለሁ ከዛም አፈቅርሻለሁ ይላታል ብሩኬ ሀይሚዬ ንግስቱን። ግጥም ተገጠመ። ዛሬ እንግዲህ ሀይሚዬና ብሩኬ እንግዲህ ፍቅራቸውን በግጥም ሲገላለጹ የፍቅር ጨዋታቸውን በጣም ደስ ይል ነበረ። እንግዲህ ፍቅርና ጉርሻ ሲያስጨንቅ ነው እንደሚባለው። እንግዲህ እነሱም እንግዲህ ኬካቸውን እየተጎራረሱ እንግዲህ ብዙ ነገሮች እያያችሁ ነበረ። ደስ ደስ ቢሉ እንግዲህ በሁለት ካፕሎች በፍቅረኛሞች በባልና ሚስት መሀል የሚደረጉ ናቸው። በቃ አንዳንድ ሰዎች ይሄን ነገር አይታችሁ የሆነ ነገር ለመናገር ምናምን ነገር የምትሄዱ ሰዎች ካላችሁ እናንተ ፍቅር ስላለባችሁ ነው፣ አፍቃሪዎች ስለሆናችሁ ነው። እሺ እናንተ ደግሞ የራሳችሁን ህይወት መኖር አለባችሁ። እነዚህ ሁለት ሰዎች ባልና ሚስት ናቸው። ገባችሁ አይደለ? በቃ ይሄን እያወቃችሁ ደግሞ ሌላ አተካራ ነው የሚባለው ሌላ ችግር ለመፍጠር አትሩጡ። እያየሁ ነው አንዳንድ ቦታ ላይ ማለት ነው። እና ምንም ነገር ይደራረጉ። ገባችሁ አይደለ? ሀይሚዬና ብሩኬ በቃ ፍቅረኛሞች ናቸው። የወደፊት ባልና ሚስት ናቸው። ግዴታ እንትን ማለት አይጠበቅባችሁም። ገባችሁ አይደለ? የሰው ልጅ አላማ አለው፣ የራሱ የሆነ አካሄድ አለው፣ ፕሮግራም አለው። ሁሉም ነገር በጊዜው ነው። ገባችሁ አይደለ? ስለዚህ እነዚህ ልጆች ደግሞ የፈለጉትን የመደራረግ መብታቸው ነው። በቃ በራሳቸው ሜዳ በራሳቸው ቤት እንደፈለጉ ፍቅራቸውን ይገላለጹ፣ ይጎራረሱ፣ ምን ይደራረጉ። እናንተ ተመልከቱ፣ እዩ። በቃ ሌላ ምንም ነገር አያስፈልግም። ገባችሁ? እኛ ተመችቶናል። እኛ የምንፈልገው ሀይሚዬና ብሩኬ በፍቅር እንዲኖሩ ነው የምንፈልገው። አሁንም በፍቅር እንዲኖሩ እግዚአብሔር እስከ መጨረሻው ድረስ ከነሱ ጋር ይሆን እላለሁኝ። ውድ ቤተሰቦች እንግዲህ ይህ ቤት አዲስ እንደሆነ ታውቃላችሁ። ቻናሌ እንደተዘጋ ያው በተደጋጋሚ እየነገርኳችሁ ነው። ግን ሰብስክራይብ እያደረጋችሁኝ አይደለም፣ ሼርም እያደረጋችሁልኝ አይደለም። ግን ለምን? እኔ የስደት እህታችሁ አይደለሁም? ሰብስክራይብ ብታደርጉኝ ምን አይከፈልበትም እኮ አይደል እንዴ? ሰብስክራይብ አድርጉኝ እሺ ውድ ቤተሰቦቼ። እና በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ጊዜ ይሆንላችሁ። ግን ሰብስክራይብ አድርጉኝ ስወዳችሁ ማለት ስወዳችሁ